ሜሮን አለች። ዛሬ በጣም ነው ስትቀጠቀጥ ይዋለችው ብታይ። አልሰለመችም ቶ እሷ መጨረሻ ላይ ከሁሉም ሃይማኖት ትወጣለች። ትንቢት አይቀርም። አዎ እንደዛ እና ያሲው እንትናን እየፈለኩት ነው። ለኡስታዝ ወይድ ብቻ ያዘጋጇቸው ጥያቄዎች አሉ ብቻ ማለት እሱ ብቻ ማለት በቃ እነግረውና ይመጣል ኢንሻአላህ። ዝም ብዬ በቃ ባገኘሁበት ጥቃት መፈጸምበት ጥያቄዎችን አዘጋጅቻለሁ። ለሱ ብቻ እሱንማ እኛ ከበነህ ነው መሆን ያለበት ማለት ልታድኑ የመጀመሪያዎችን ጥይቶች እኛ ወስደን ከዛ በኋላ ቀሪውን ያው እሱ ላይ ትጨርሳለህ። እኔ እኮ ከተመለሰ ትልቅ እንትን ነው፣ ትልቅ ነገር ነው። እኔ ደስ ይለኛል እኮ እንዲመለስ። ግን እርግጠኛ ሆኜ እንትን የማደርገው ማለት አይመለስም። ጭራሽ እርግጠኛ ነህ ደግሞ? አሁን ፈራው በቃ። አንዳንድ ሰዎች እውነት ይመስላቸዋልና ለማወቅ ነው እንትን አይደለም። እኔ ጥያቄ የምጠይቀው ለማወቅ ነውና ቁርአን ላይ አላህ ግምታዊ ንግግር ይናገራል ማለት ራሱ ግምታዊ ንግግር ይናገራል ማለት ነው። ለምንድን ነው? እስኪ የቁርአኑን አንቀጽ ስጠንና ከላይም ከታችም አንብበን። እሺ ላውጣው። እሺ ሳፋት 147 ላይ ሰላም አለይኩም ሐሰን ማይሮም መጥቷል። ኢንሻአላህ ያው فارسلناه الى 100,000 او يزيدون فآمنوا فمتعناهم الى حين የሚለውን ነው ሐሰን። እኔማ በቃ ባቢ ዛሬ ከባድ ጥያቄ ጠይቆ ሊያባርረን ነው ብዬ ነበር። ካለህበት መቀሌ የሚደርስ ሚሳኤል ተኩሰህ ትመታኛለህ ብዬ ነበርኩ። ገና ነው አልተረጋገጠም። ስትመልሰው እኮ ነው ገና ሳይተኮስ እዛው ከሸፈ። አሁንም ከዛ ሰፈር የሚነሳ ጥያቄ ከሆነ ተነስቶ የሚያውቅ ከሆነ ራሱ ተወዋለሁ። አልወድም። ከዛ ሰፈር የሚነሳ ጥያቄ ተመሳሳይ ጥያቄ መጠየቅ አልወድም። ተነስቶ ምናምን ሳይሆን እንትን ነው ይሄ እኛ ጋር ምን አለ መሰለህ እንደው አንብበው ከደረሱበት ምናምን ብለህ የምትዘጋጅባቸው አንዳንድ ሹብሃ ሊሆን የሚችሉ ነገሮች አሉና አንተ ዛሬ ደረስክበትና ግን እዛው ከሸፈ። ገና ነው አክሽፈው። ሌላ ተጨማሪ ጥያቄ እኮ አለ። በዛ እኮ አልመለስም እንትን እያለ ለማንኛውም ግን አው የዚዱን የሚለው ይሄ ሪሆቶሊካል ስቴትመንት ነው። ሪሆቶሊካል ስቴትመንት ማለት ለነብዩላህ ዩኑስ አለይሂ ሰላቱ ወሰላም ሰዎች በሚገባቸው ቋንቋ ማለትም ምን ያህል ማሲቭ እንደነበረ ምን ያህል ብዙ ሰዎች እንደነበሩ ለማመለካት የሚገባ ነገር ነው። አሁን ለምሳሌ ከዛም በላይ ሊሆን ይችላል ምናምን ካልክ ኤግዛክት ነገር እንኳን ያ ነገር ቢሆን ግን ምን ያህል ማሲቭ እንደሆነ ምን ያህል ብዛት እንደነበረው ምን ያህል የነገሩ ስፋትን ለማመላከት የሚገባ ቃል ነው። ባቢ አይ ቲንክ አንደርስታንድ አድርገኛል። ይሄ ሪሆቶሊካል ስቴትመንት የሚባለው ምንድነው? ይሄ ግነት ነው። ይሄ አንድ ነገር ሞር ኤግዛግሬት ለማድረግ ምን ያህል ማሲቭ እንደሆነ ያ ነገር ምን ያህል ሰፊ እንደነበረ ለማመላከት የሚገባ ቃል ነው። ተረዳኸኝ? አንተን ተረድቻለሁ፣ ግን ለኔ በቂ መልስ አይደለም። ወይም ይጨምራሉ ከተባለ አሁን ግነትን ሊያሳይ አይችልም። ብዙ እንደሆኑ ሊያሳይ የሚችል እንትን አይደለም ነው። አሁን በእሱም ላይ በቅል የሆነ ዛፍ ያበቀልን አለ ከላይ። ከዛ በኋላ ዝቅ ብሎ ወደ 100,000 ሰዎችም ዳግመኛም ላክ ነው አይደለ? ወደ ምን ተላከ? ወደ 100,000 ሰዎችም ላክ ነው አለ። ከዛ በኋላ ከተውንም ይጨምራሉ አለ ወይ? ይጨምራሉ አይደለም? ከተውንም ይጨምሩልን ማለት የተላከበት ማህበረሰብ ከዛም ይጨምራል፣ ከዛም እየሰፋ ይሄዳል፣ ከዛም እየበዛ ይሄዳል። እዛ ላይ በተጠቀሰው ቁጥር ላይ ብቻ የሚቆም አይደለም። የነብዩላህ ዩኑስ ከዛም እየሰፋ ይሄዳል ነው። አማርኛው ነው እንደዛ የሚለው ከተውንም ይጨምራሉ የሚለው አማርኛው ነው እንጂ በሌላ ቋንቋ ብታየው ዋስና ኢላ ሚአቲን አለ አልፊን አለ። ከዛ በኋላ አይደለ 100,000 በላይ አለ። አው የዚዱን ወይ ደግሞ ይጨምራሉ አለ። አረበኛውም እኮ እንደዛ ነው ባቢ። አማርኛው ወይም ከተባለ ወይም ይጨምራሉ ከተባለ ግምታዊ ንግግር ነው ማለት ነው። ግምታዊ ንግግር ሳይሆን እንደሚጨምሩ አመላካች ነው። ባቢ አው የምትለው ቃል የለም በል የሚለውን ይወርሳል። በል ማለት እንደውም ማለት ነው። ኢብኑ ጀሪር ጠበሪ ያየው ነበርና ማሂሮ ተፍሲር ጠበሪ ላይ ምን ይላል?
አው የዚዱን የሚለውን በል የዚዱን ብለው ተርጉመውታል። አሁን በል የምትለው ቃል አው የሚለውን ይተረጉማል። በል ማለት ምን ማለት ነው? እንትን ባቢ የአው ትክክለኛ ቃልዋ ወይንም የሚለውን የምትወስድ ቢሆንም በል ማለት እንደውም ማለት ነው። ገብቷል ባቢ? ፈአርሰልናሁ ኢላ ሚአቲ አልፍን ወደ 100,000 ላክነው። በል የዚዱን አለ አይደለ? አው የዚዱን በል የዚዱን ከ100,000 ይጨምራሉ ማለት ነው። እንደውም ከ100,000 ይበልጣሉ እንደማለት ነው ብሎ ተርጉሞታል ማሂር ተፍሲር ጠበሪ ላይ። የቃሉ ሁለተኛ ትርጓሜ ካለው አላውቅም እኔ። ሁለተኛ ትርጓሜ አለው ቃሉ እሱ ሌላ ነገር ነው። አይዋ አው የሚለው በል የሚለውንም ይወስዳል። በል ማለት ፈአርሰልናሁ ላክነው ኢላ ሚአቲ አልፊን ወደ 100,000 በል የዚዱን አይ እንደውም ይጨምራሉ ከ100,000 በላይ ናቸው እያለ ነው። ሁለተኛ ቃሉ ማለት ነው። ቃሉ ሁለተኛ ትርጓሜ ካለው አላውቅም። ሁለተኛ ትርጓሜው እንደዛ ነው። እንግሊዝኛው ደግሞ ምን እያለ ነው? አው የሚለውን ቃል ትክክለኛ ያው አንደኛ ትርጓሜው ላይ ነው የተረጎመው። እየተለያየ ነው ያለው። እንደዛ ከሆነ በቃ እሺ። ማይሮ አለክ የጠበሪ ያየው ተፍሲሩ እንትን ያልኩት ነበር ካገኙት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ናይ ልፈተላችሁ ጠበሪ። አዎ ጠበሪ እስቲ ይበቃል። ምንም እንትን የለም ይበቃል። የቅድሙ እንትን የሚያስኬድ እንትን ነው። ቆይ እንትን ጠበሪ እናምቦና አይ ቲንክ በደንብ ግልጽ ያደርጋል። አይ ራዩ እንግሊዝኛ ላይ ወራጅ አለ። እንግሊዝኛውን አንብበው አንተ። ኢብኑ አባስ ምን ይላሉ? የተፍሲር ልሂቅ ናቸው። አብዱላህ ኢብኑ አባስ ማለት በጣም ትልቅ ዓሊም እሳቸው ናቸው። ቁርአንን ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸዋል። ቁርአንን መረዳትን አላህ ይወፍቀው ብለው ማለት ነው። እና እሳቸው የተረጎሙት ምንድነው? አው የሚለውን በል እንደውም ይጨምራል እንደማለት ነው። ከዛም በላይ ነው። ያው ማሂሩን አተልኩት ማሂሩን አተልኩት ኡስታዝ ይታያል። ጀዛከላህ ኸይረን። ያው በል የዚዱን ማለት ይጨምራ እንደውም ይጨምራሉ ማለት ነው። ስለዚህ አው የተለያየ ትርጉም አላት ማለት ነው። ቀደም ለማመሳሰል መታለች፣ እንደዛው ደግሞ ለማበላለጥም ለንጽጽርም ትመጣለች። ስለዚህ አው የዚዱን በል የዚዱን ይሄ እቺን ነበር የፈለኩት ማይሮ እዚህ ጋር መጥቷል። ያው እዛው ጠበሪ ላይ አይዋ ምን እንደሚጨምሩ ማስቀምጡታል። ከሚስቶቻቸውና ከልጆቻቸው ከተለያዩ በኋላ ይኸው እንደዚህ ብሎ አስቀምጠ ይታያል። አይዋ ጀዛከላህ። ያው ዝጅጋውን እንደውም እንዴት እንደጨመረም የተናገረ ነው። የዚዱን 70,000 ብሎ አስቀምጡታል። አይዋ 70,000 ይጨምራሉ እያለ ነው። ከዛ ከመቶ ተጨማሪ ባቢሎን አለቅ ባቢ ገባ አልገባክም። ኧረ ረግጦ ነው ማወራረጃ ምን ማወራረጃ ምን ላምጣ? ዛሬ አዲስ መልስ ነው የሰማሁት። ሌሎች ሰዎች ደግሞ አስጨንቅበታለሁ እንጂ ዝም ብዬ እንትን አላደርገውም። እና ሌላ ጥያቄ ይልጠይቅ እንዲሁማ እጅ እንዳሰጥ። አይ አዲስ ነገር ነው የሰማሁት እኔ። ስለዚህ አዲስ ነገር ደግሞ በደንብ አድርጌ ማረጋገጥ አለብኝ። ሌሎች ሰዎችንም መጠየቅ አለብኝ። እነሱ እንዴት እንደሚመልሱትም ማየት አለብኝ። ችግር የለም። ሪፈረር ወደዛ ስፔሻሊስት ሆነ። ሌላ ጥያቄ ሰይጣን በእስልምና መልአክ ነበር ነው? መልአክ ነበር የሚል የለም። መልአክ አይደለም። ካነ ሚነል ጂን ነው የሚለው። ከጋኔንት ነው የሚለው። እንደዛ ከሆነ አላህ ለመላእክቶችን ለአዳምን ስገዱ አላቸው። እነሱ ሰገዱ፣ ሰይጣን ግን አልሰገደም። እዛ ጋር ሰይጣን ስገድ አልተባለም። ወረድ ብሎ ግን እነሱ ስገዱ ብለዋቸው እነሱ ሰገዱ። እሱ ሳይሰግድ ሲቀር አንተ ስለምን አልሰገድክም ብለው ይወቅሰዋል።
የቱ ጋር ነው ያዘዘው? እንትን ነው ከመላእክቶች ያመልክ ነበር አላህን ሱብሓነሁ ወተዓላ ማለት ነው። ዒባዳን ይፈጽም ነበር ከመላእክቶችም ጋር ነበር። መላእክታ ነበር ማለት መላእክታ ነበርና ከመላእክቶች ጋር ነበር የሚባለው ይለያያል አይደለ? ከመላእክቶች ጋር አላህን የሚገዛ ነበር። ትእዛዙ መላእክቶች ቢታዘዙበትም እሱም ተፈልጎበታል። ያንን ነው የምንረዳው ከቁርአኑ። በዚህ ላይ ኢንሻአላህ ማሂሮም ሐሰኑ የሚጨምሩት ነገር ካለ ጨምሩ። አላህ ሱብሓነሁ ወተዓላ ሲያዘው ምን እያለው ነው? ወይቁልና ለልመላኢከቲ እስጁዱ ሊአደም ፈሰጀዱ ኢላ ኢብሊስ ይቀራል። ለምን ታዟል? እሱ እንዲሰግድ ማለት ነው። ኢብሊስም ታዟል። ስለዚህ በንግግር ደረጃ በቃል ደረጃ አለ ወይ? የለም። ግን የተፈለገበት መላእክቶቹ ሲታዘዙ አላህ እሱንም ፈልጎበት እንደሆነ እሱም አውቀዋል፣ እሱም ገብቶታል። አላህም ደግሞ ሲያዘው እሱን ፈልጎበት ነው ማለት ነው። ሁለቱንም ነው የፈለገበት፣ ኢብሊስንም እንትናንም መላእክቶችንም። ከዛ በኋላ እሱ ምን አለ? አነ ኸይሩ ሚንሁ አለ። እኔ አልታዘዝኩም አላለም። ያለው ምንድነው? አልታዘዝኩም ሳይሆን እኔ በላጭ ነኝ ያለው። ስለዚህ አንዳንዴ በንግግር ደረጃ ባቢሎን አድርግ ብዬ ሌላውም ሰው የምፈልግበት ሁኔታ አለ ማለት ነው። በቃል ደረጃ አለክ አልተመለሰልኝም። እሺ ለምን መሰሉት? ይቅርታ መልሱ ግልጽ ነው ለኔ፣ ግን እንትን አይደለም፣ አልተመለሰም። እዛ ጋር ስገዱ የተባሉት መላእክት ናቸው። ስገዱ አላቸው፣ ሰገዱ። ሰይጣን ሲቀር ተባለ። ስገድ ሳይባል ለምን አልሰገድክም ብሎ ሲጠየቅ አይ ከሱ በልጣለሁ ብሎ መለሰ። የመለሰው ለምን አልሰገድክም ተብሎ ሲጠየቅ ነው። ስለዚህ እሱ የታዘዘው የቱ ጋር ነው? መልአክ አልነበረ። ወንድም ማሂር ትቀጥላለህ? አይ ኡስታዝ የመለሱት መልስ ነው። ከመላእክቶች ጋር ነበረ ነው። ሱረቱል ካፍ ላይ ሲያስቀምጠው ቁጥር 50 ላይ ለመላእክትም ለአደም ሰገዱ ባልናቸው ጊዜ ሆነ አስታ ወዲያውም ሰገዱ፣ ኢብሊስ ብቻ ሲቀራል። እዛ ላይ ፕሬዘንስ ነበር። የእሱ ፕሬዘንት መላእክቶች ጋር ነበረ ነው። ከጋኔን ጎሳ ነበር አለ። ከጌታውም ትእዛዝ ወጣ። እርሱንም ዘሮችንም እነሱ ለእናንተ ጠላቶች ሲሉ ከእኔ ላይ ወዳጅ ታድርጉ ያላችሁ ለገዳዮች ልዋጭነት ከፍቷል። ከነሱ ጋር ስለነበረ የእሱ ኤግዚስተንስ እዛ ቦታ ላይ አሁን ለምሳሌ ሐሰኑ ገስት ያሉት ሰዎች እንደዚህ ናቸው፣ ወይ ደግሞ ሐሰኑ ገስት ላይ እንደዚህ ተፈጠረ ቢል ሁላችንም እዚህ ጋር ያለነው ያጠቃልልናል፣ ሴቱንም፣ ወንድኑም፣ ጥቁሩንም፣ ቀዩንም ምናምን። ኢብሊስ በዛ ሰዓት እነሱ ጋር ፕሬዘንስ ስለነበር በዛን ሰዓት እነሱ ጋር ስለነበረ ትእዛዙ ላይ ተጠቃሎ ተጠርቷል። ከዛ በኋላ አምላካችን አላህ ምን ለየው? ምን ብሎ ለየው? ኢብሊስ ጂኒ ጋር ነበር ብሎ ሱረቱል ካፍ ላይ ሱረቱል አዕራፍ ላይ ብዙ ቦታ ላይ ደግሞ ከሌላ ወገን እንደነበረ ያስቀምጧል። በዚህ መልክ ነው የምንረዳው። ባቢ አላህ ባዘዝኩህ ጊዜ ከመስገድ ምን ከለከለህ አለው። እኔ ከእርሱ የበለጥኩኝ ነኝ። ከእሳት ፈጥረከኝ፣ እርሱን ግን ከጭቃ ፈጥረከው አለ ይላል። እስኩህ ጊዜ ባቢሎን ገብተዋል። እኮ የት ጋር ነው ያገኘው ነው ጥያቄው። አይ አሁን እኮ ከሊማው ቃሉ ወደ ሁለቱም ነው ብለናል አይደለ? ቀደም ለምሳሌ ኢብሊስ ከጂን ሆኖ አላህን ያመልክ ነበር። የት? ሰማይ ነው። ከማን ጋር? ከመላእክቶች ጋር። አላህ ስገዱ ሲል የተፈለገበት ማን ነው? መላእክቶች። አንዳንዴ ብዙ መላእክት ነው ከመላእክቶች ጋር ነበር አይደል? አንድ ኢብሊስ ነው ያለው። ሁሉም መላእክት ነው ሰማይ ላይ። አንድ ኢብሊስ ነው ያለው እዛች ጋር ከመላእክቶች ጋር አላህን እየተገዛ ነበር። ቃሉ የተወረወረው ለሁሉም ነው። ከዛ አላህ ምን አለ? ቃለ ማ መናዕከ አን ተስጁደ ኢዝ አመርቱክ፣ ባዘዝኩህ ጊዜ አለው። ለምን? ሊአነ ምክንያቱም አላህ ሱብሓነሁ ወተዓላ ባዘዘው ነገር ኢብሊስ እንደሚጠቃለል ኢብሊስም አምነዋል። ትእዛዙም ያጠቃልለዋል። ትእዛዙም ምን ይለዋል? ያጠቃልለዋል።
ኢብሊስ ባዘዝኩህ ጊዜ ባለ ጊዜ መቼ አዘዝከኝ አላለም። ምንድነው ያለው? አና ኸይሩ ሚንሁ ነው ያለው። እኔ ከሱ እሻላለሁ ነው ያለው። ገብቷል? ስለዚህ አላህ ምን አለው? ባዘዝኩህ ጊዜ አዝዤሃለሁ ያለው ነው አላህ Subhanahu Wa Ta'ala። ለምሳሌ አንድ አማራ እድል ሰጥኛላችሁ። እሺ ነቢሎ ገላግለን አንድ ቃል ለምሳሌ አማራ ክልል ውስጥ ያሉ ሰዎች ይላል። ለምሳሌ ዜና አማራ ክልል ለአማራዎች የመሬት መንቀጥቀጥ እንደሚከሰት መረጃ ደርሷልና መሬት መንቀጥቀጥ ይከሰታል፣ ስለዚህ አማራዎች እንድትጠነቀቁ የሚል ዜና ተሰራጨና ከዛ ይሄ ዜና ለአማራዎች ነው ብለው ጥቂት ለምሳሌ ኦሮሞዎች ሊሆኑ ይችላሉ ዜናው አይመለከተንም ብለው ጥንቃቄውን ማድረግ ይተዋሉ። አማራ ክልል የሚኖሩ ኦሮሞዎች አሉ። ከዛ ማጆሪቲውን አይቶ አላህ Subhanahu Wa Ta'ala ትእዛዝ ምን አለ? አላህ አልኩኝ ትእዛዝ መንግስት ብላለ አማራዎች ጥንቃቄ እንድታደርጉ ጥሪያችን እናስተላልፋለን አለ። ማጆሪቲው ማህበረሰቡን አይቶ ከዛ ጥቂት ኦሮሞዎች ይኖራሉ እዛ ውስጥና ይሄ ትእዛዝ አይመለከተንም ብለው ጥንቃቄ ማድረግ ይተዋሉ ወይስ ጥንቃቄውን ያደርጋሉ? ለኛም ነው ብለው ያስባሉ? ስልክ በማጆሪቲ ማውራት የለም በንግግር ደረጃ ማጆሪቲውን ጠቅሰክ ሁሉም ይፈልግበት ነገር የለም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ልግባ እንዴ በመሃል ልሞክር? እሺ ኢንሻአላህ። እስቲ ባቢ እንደ እስልምና እምነት ሰይጣን ወደ ምድር ከመውረዱ በፊት የት ነበር የሚኖረው? እንደ እስልምና አስተሳሰብ እሱን ጥያቄ ነው። እሱን ነው እኮ በቃ ዋናው ነገር ማለት ነው። መጀመኛ ሙስሊሞች እምነታችን ኢብሊስ ምድር ላይ ከመምጣቱ በፊት ሰማይ ላይ ይኖር እንደነበረ ነው የምናምነው። ሰማይ ላይ ከመላእክቶች ጋር አምላኩን የሚገዛ በል እንደውም በአራተኛው ሰማይ ላይ ተቆጣጣሪ እንደነበረ የመላእክት ማዛዦች እንደነበር ነው የምናምነው። ይህ የሱ የማምለኩ ደረጃ ደግሞ ከመላእክቶች ጋር እንዲቆጠር አድርጎት ነበረ። በእኛ አስተሳሰብ መላእክት ከብርሃን ጅን ከእሳትና የሰው ልጅ ደግሞ ከጭቃ መፈጠራቸውን እናምናለን። ሆኖም ከእሳት ቢፈጠርም የእርሱ ደግሞ የአምልኮ አገዛዝ ደረጃው ጥሩ ስለነበረ ከመላእክቶች ጋር አንድ ላይ ሰማይ ላይ እንዲገዛ ተደርጎ ነበር ነው። ሌላኛው መንገድ ደግሞ የትእዛዙ ምንጭ ከየት መጣ የሚለውን ነገር ያስይዘናል። የትእዛዙ ምንጭ ከአላህ Subhanahu Wa Ta'ala እስከመጣ ድረስ ይህ ራሱ በሎጂክ ሲታይ የአንድ ጌታ ትእዛዝ የሚለካው በትእዛዙ ይዘት ሳይሆን በትእዛዙ ሰጪው ማንነት ነው እንትን የሚለው። ስለዚህ የዛ ሰዓት ላይ መላእክቶችን ስገዱ ባላቸው ሰዓት ኢብሊስ የት ነበረ ነው። በምድር ላይ ከሆነ ኦሬዲ አንተ እንዳልከው ሊያስጠይቅ ይችላል። እዛው ሰማይ ላይ ግን ከመላእክቶች ጋር የሚገዛ ከነበረ ጥያቄ ያነሳል የሚል ሐሳብ የለኝም። ልክ ነኝ? ልክ ነኝ ባቢ? ቀጥል ጨርስ። ስለዚህ እርሱ የነበረው ሰማይ ላይ ከነበረ አምላኩን የሚገዛ ከነበረ ከዛ ከመላእክቶች ጋር አንድ ላይ ስገድ በመላእክቶች ስም ተጠርቶ አንደኛ በመላእክቶች በቁጥር ብዛት እርሱ አንድ ነበረ። መላእክቶች በቁጥር ብዛትም ይበዙታል። ከዛ መላእክቶች ስገዱ ባለ ሰዓት ላይ አሰግድም ባለ መስገዱ ወይም ደግሞ መላእክቶችን ቢያዝ በዛ አልተጠራም አያስብልም። ሌላኛው ደግሞ ዋናው ነጥብ እሱም ራሱ አልተቃወመም ነው። ኢብሊስ ራሱ አይ አንተ ጅን ሆይ ስገድ አላልከኝም አለ ማለቱ እርሱም ትእዛዙን እንደተቀበለ ያስይዘናል የሚል እምነት ነው ያለን። ወላሁ አዕለም። በዚህ ላይ የምትጨምሩት ነገር ካለ ነቢል ቀጥሉ። ሰላም አለይኩም። እሺ ባክግራውንድ ከረበሻችሁ አፉ በሉኝ። ግን ويقول ابن آدم መልእክተኛው عليه الصلاة والسلام في صحيح مسلم በተዘገበ ዘገባ አንድ ሰው ሱረቱ ሰጀዳን እየቀራ እና በመሃል ስጁድ ሲወርድ ሱረቱ ሰጀዳ ላይ እንደምናውቀው እንድንሰግድ የሚያዘን ቦታ አለና ሱረቱ ሰጀዳ ላይ አንድ ሰው ሰግዶ እንድንሰግድ የሚታዘዝበት ቦታ ላይ አንድ ሰው ስጁድ ሲወርድ ምን ይላል ሰይጣን ምን ይላል አሉ መልእክተኛው عليه الصلاة والسلام ያ ወይለታ ወይ ጥፋቴ ወይ ምኞቴ እኔ ታዝዤ አልሰግድም አልኩኝ የአደም ልጆች ግን ሰገዱ እኔ ግን ምን ይላል ወኡሚርቱ
አን አስጁደ ፈአበይቱ ፈልየናር ይላል። እኔ እንድሰግድ ታዘዝኩኝ ከዛም እምቢ አልኩኝ ከዛ ለኔ ደግሞ እሳት አለኝ ይላል። እና ሰይጣን ራሱ ማለት እንደ እስልምና መዛግብት የሆነ ያወራን ያለው ፊ ሙስሊም ላይ ሰይጣን ራሱ ታዝዤ ከመስገድ እምቢ አልኩኝ እና ደግሞ በእሳት እቀጣለሁ ይላል ማለት ነው። ስለዚህ ሰይጣን ታዟል ማለት ነው ራሱ ታዝዣለሁ የሚልን ቃል ስለአወራ። ሌላኛው ሱረቱል አዕራፍ ላይ ያለው ነው ለምንድን ነው እንድትሰግድ ላዘዝኩ ነገር እምቢ ያልከው ብሎ አላህ ተዓላ ይነግረዋል። ስለዚህ ትእዛዙ እሱንም የሚያጠቃልል የነበረበት ወቅት ነው ማለት ነው። ባቢ አለ አለው ምንድን ነው? እሺ አይ ቲንክ እንትን አድርግቻለሁ አንደርስታንድ አድርግቻለሁ መሰለኝ አይደል? አድርገኝ ልትሆን ትችላለህ። ወንድሜ በጣም ጫጫታ አልነበረበት። እሺ ቀጥል ባቢ። ይበቃል ያሲው እኔ ይበቃኛል። ሌላው ተጨማሪ ጥያቄዎች አሉ በጣም ከዚህ እኔ ቀለል ባለ ጥያቄዎች ነው ራሱ የጀመርኩት። ይሄ ቀላሉ ጥያቄ ነው። ኧረ ተው። ኦኬ ለአንዴና ለመጨረሻ ጊዜ እኛ ለምሳሌ የሙስሊሞች እምነት ሰይጣን ወይም ዳቢሎስ ከምን ወገን ነው ብለን የምናምነው? በምዕራፍ 18 ቁጥር 50 ላይ ተገልጿል። ከጋኔኖች ወገን ነው ይላል። እነዚህ ጋኔኖች ደግሞ ሰው ከመፈጠሩ በፊት ልክ እንደ ሰው ዛሬ ላይ እንዳለው አመፀኞችና ፈጣሪን አምላኪነት ገዢዎች ነበሩ። ቅድም ኢብሊስ እንዳልኩ ፈጣሪን ያመልክና ይገዛ ነበረ። ኢቭን በስነ ምግባርም መላእክቶችን ለመመሳሰል ይሞክር ነበር። ቢሄቪየርስ ስነ ምግባሩና ዲድስ ብሎ ማለት አምልኮ አፈጻጸም ማለት ነው። አሁን ስራ እምነትና ስራ ከአንድ ላይ የሚሄዱ ነገሮች ናቸው። ዲድስ ብሎ ማለት ስራ አንድ ሰው ምጽዋት በመስጠት ሊሆን ይችላል። ይሄ ዲድስ ነው። ጉድ ዲድስ በመስገድ ነው፣ በማምለክ ነው። ክህደት የለም። ግን ደግሞ አንዳችን ከአንዳችን የምንበላለጥ እናስመስላለን በሰዎች መካከል ማለት ነው። የምዕራፍ 2 ቁጥር 34 ላይ ነው 30 ላይ ያለው አንቀጽ ስገድ ተብሎ በሚታዘዝ ጊዜ ፈጣሪ ስገዱ ብሎ ሲያዝ ጥቅላዊ ትእዛዝ ነው የሚያዝ። እሱን የማይመለከት ቢሆን ኖሮ ለምን አልሰገድክም ሲባል አይ ቅድም እንዳልኩ እኔ እኮ ከጋኔን ወገን ነኝ፣ ከጋኔን ወገን ሆኜ አንተ ያዘዝከው መላእክቶችን ነው፣ ስለዚህ እኔን አይመለከተኝም ብሎ መከራከር ራሱ ይችላል። ራሱን እንትን ለማለት ነፃ ለማድረግ ራሱ። ግን ለምን አልሰገድክም ሲባል እንዴ እርሱን ከዚህ ፈጥረኸው እኔን ደግሞ ከዚህ ፈጥረኸኝ የሚለውን አርጊውመንት ነው የሰራው። ክርክር አልገጠመም ራሱ። ግልጽ ነው ባቢ? ግልጽ ካልሆነልህ ይሄም ግልጽ ካልሆነልህ የዋሌጀርና አብስለው ይብሰልና በሚቀጥለው ቀን ደግሞ ስንገናኝ ኢንሻአላህ ይዋጥልካል። ካልተዋጠ ደግሞ ሌላ ስፔሻሊስት ይፈልጋል። አይ ከናንተ ወስጀዋለሁ። በተለይ የመጀመሪያውን ጥያቄ ጭራሽ እንትን ነው እንደኔ አልተመለሰም። እንደኔ እናንተ መልሳችሁታል፣ በእኔ ግን አልተመለሰልኝም። የመጀመሪያው ይሄ የተሻለ ነው እንደውም ከመጀመሪያው። የመጀመሪያው ሌሎች ሰዎችን እጠይቃለሁ፣ ምክንያቱም ሌላ መልስም ሊኖር ስለሚችል። እስኪ ሌሎች እንዴት አድርገው እንደሚመልሱ ደግሞ አየዋለሁ። እንደዛ ከሆነ በቃ መልካም እንትን ነው ማለት ነው፣ ትክክል ማለት ነው፣ ተመሳሳይ መልስ ከሆነ ማለት ነውና አዎ የሚቀጥሉ ጥያቄዎች አሉ። ትንሽ ከበድ የሚሉ ጥያቄዎች ስለሆኑ ሰዓትም ሊወስዱ ስለሚችሉ ሌላ ሰዓት እጠይቃለሁ። ያሲው አመሰግናለሁ። ችግር የለም። እኔ መጀመሪያም የባቢን ጨመቃ እኮ እኔ የለውም ብዬ ነበር። ይከብዳል። እኔ ደግሞ በእርሶ ልገላገል ብዬ ነበረ። እንግዲህ ኧረ የባቢ ጨመቃ ቶሎ ማምለጥ ነው ሞድ ባቢ ሲቀናም እሱ ሲያብራራ ይገባል፣ ሲጨምቅም ከባድ ነው። ባቢ አላህ ሂዳ ይወፍቅ። ምርጥ ወንድም ዱዓ አድርጉለት ኢንሻአላህ።
እኔ መቼም ተመችቶኛል። ያሲው እሱ አስገድዶ እንትን ነው ይመስለኝ። እኔ አሁን በጸሎት ምናምን ሀሳብን ማስገደድ ነው ብዬ ነው የማምነውና እስኪ እናያለን ኢንሻአላህ። እኛ ተስፋ አስገድደንም ቢሆን የኛ ማድረግ ነው የምንፈልገው። ባቢ ወጣም ወረደ አስማት ማለት ነው። በአስማት እንደ አስማት ነገር ነው። በአስማትም ከበለጡን ይውሰዱ፣ እኛ እንበልጣለን ኢንሻአላህ። እስኪ ኢንሻአላህ ሌላ ሀሳብ ካለ ሀሳብ እናንሳ። ለዛሬ ጥያቄ ይበቃል ወይስ አለ ተጨማሪ? ባቢ አልኮ ነው። በጣም ሰዓት የሚፈጁና ከባባድ ስለሆኑ ብዙ ሊያለፉ የሚችሉ ጥያቄዎች ስለሆኑ ለዛሬ ይበቃኛል ያለው። ሌላ ሰዎችም ጥለውኝ እየወጡ ነው፣ እኔን ብቻዬን ጥለው ሊወጡ ነው። ስለዚህ አንዳንድ ነገር በለንና እንሰናበት በዚህ። እኔ ምንም አልልም። ያሲው አንተ ራስህ እኔም ልተኛ ስለሆነ ምናልባት ልትወጣ ከሆነ እንትን በልና መዝጊያ አድርገን እንትን አድርገው። እኔ ጨርሻለሁ። አመሰግናለሁ ሁላችሁንም። አንዳንድ ሰዎች ከታች እንትን እያላቸው ነበርና ጥያቄ ሲነሳ ሰው ሊሰለችው አይገባም። እንደውም አይምሮውን ሊስልበት ይገባል። አንዳንዴ በተለይ ሰው የማያውቀው ጥያቄ ሲጠይቅ ለጠያቂው ብቻ ሳይሆን ራሱ ማለት ነው ከታች የሚሰማ ሰው። አሁን ለምሳሌ ብዙ ሰው አልገባውም። የሚገርም ነገር መልስቶና ጥያቄው እንኳን አልገባውም አንዳንድ ሰውና ግን ይሰለቸዋል። ይሄ ጥያቄው እንዴት አድርጎ መረዳት እንዳለበት ሳይሆን የሚያስበው ያ ጥያቄው እንዴት ተመልሶለት ዝም ማለት እንዳለበት ብቻ ነው የሚያስበው። ይሄ በጣም ስህተት ነው። ማንኛውንም አይነት እስልምና ላይ በተለይ እስልምናን በተመለከተ ማንኛውንም ልቦናችሁና አእምሮአችሁ ውስጥ ያለን ጥያቄ ለዘመናት ራሱ ታቅፋችሁት የኖራችሁት ሙስሊሞች ያልሆናችሁ ማለት ነው። ይሄ ጥያቄ ያስቀይማል፣ ይሄን ጥያቄ ብጠይቃቸው ያሳፍራል የሚባል ነገር የለም። አጠቃላይ ማንኛውንም አይነት ጥያቄ መጣችሁ ጠይቁ። ስትጠይቁ እኛ መልሱን ስንሰማ ወይም ኢብን ራሱ ስንመልስ እውቀቱ ካለን ስንመልስ የበለጠ እምነታችንን እያወቅን በተለያየ አይነት መንገድ እየተረዳ ነው እምነታችንን እየጨመረልን ነው የሚሄደው። ማለት እስልምና የተገነባበት መሰረቱ ዋልታምና ማገሩ መሰረቱ በጣም ጠንካራ ከመሆኑ የተነሳ ምንም አይነት በምድር ላይ ያለ ነገር ቢመጣ እንኳን መሰረቱን የሚያፈርስ ነገር አይደለም። ነገር ግን ከምትሰሙት ራሱ ጥያቄው ሲመለስ አልሐምዱሊላህ ለአላህ ምስጋና ይገባው፣ ሙስሊም መሆኔ ምን አይነት ድንቅ ነገር ነው ብላችሁ እግራችሁ የመጨረሻ የቆማችሁበት መሰረቱ ምን አይነት ጠንካራ እንደሆነ እየተረዳችሁ እየገባችሁ እለት እለት እምነታችሁ ራሱ እየጨመረ ነው የሚሄደው። ስለዚህ እምነታችሁ ምን አይነት ጠንካራ መሰረት ላይ እንደተሰራ የምታውቁት ጥያቄ መጥቶ ያ ጥያቄ በአማረ ስነ ምግባር በአማረ መንገድ ሲመለስ ነው። መሰልቸት የሚባል ነገር ሊኖረው አይገባም። ከተሰላችንማ ምን ዋጋ አለው? ስልካችንን ዘግተን እኮ ብንቀመጥ ይሻላል። ማንንም እንሰለች ሊኖረው አይገባም። ማንንም የመሰልቸቱ ኃላፊነት የለብንም። ከተሰላችንማ እንዴት ነው ሰው ቤታችን ቁጭ ብለን እንዴት ነው ሰው ሲጠይቀን የምንሰለች? ራሱ እስልምናን ለማስፋፋት እስልምናን ሌሎች ሰዎች እንዲያውቁ ለማድረግ እኮ በፈረስ በበቅሎ በግመል በሌሊት በብርድ በሙቀት ጄኔሬሽኑ ያለፈው ጄኔሬሽን እኮ ተጉዟል። እውቀትን ለመፈለግ ከኢራቅ፣ ከአፍጋኒስታን፣ ከሲሪያ፣ ከኢራን ተጉዘዋል በእግራቸው በጨለማ ልብስ በሌለበት ጫማ በሌለበት በዚህ ዘመን ስልክ በሌለበት እኔ ዛሬ ላይ ለማወቅ እቤቴ ተቀምጬ ስልክ መጎርጎር ብቻ በቂ ነው። ስልክ ላይ ብዙ እውቀት አለ። በጭራሽ ልንሰለች አይገባም። ለአፍታ እየታፈነ ነው ድምጽ ያሲው አስተካክል። እሺ አሁን ተሰማኝ። ለአፍታ እንኳን ልንሰለች አይገባም። ኦኬ
ለአፍታ እንኳን ልንሰላችና ልንዳከም አይገባም በጭራሽ። ስለዚህ ማንኛውንም አይነት ጥያቄ ጠይቁና እኛ እንኳን በእኛ አቅም የማይመለስ ከሆነ ብዙ ወንድሞች እንዲሁም ከእህቶች አሉ ጥያቄውን በአማረ መንገድ ሊመልሱ የሚችሉ። እምነታችሁ እየተጠነከረ ነው የሚሄደው። ይሄ አይመለስም የሚባል እስልምና ላይ ጥያቄ ተጠይቆ ይሄ አይመለስም ወይ ይሄ መልስ የለውም ይሄ መድኃኒት የለውም የሚባል በሽታ የለም እስልምና ላይ። ለእያንዳንዱ ነገር መልስ አለው። ስለዚህ ኢንሻአላህ ባቢ ምንም አይነት ነገር እንዳይዝህ እኛ ቤት እስከመጣህ ድረስ መሰልቸት የለም። እሺ ኮመንቱን አትያቸው። ኖ እኔ እኮ እንትን ብዬ እኔ ማውራት ስላለብኝ እኮ ነው ያወራሁት እንጂ ምንም ስለተሰማኝ አይደለም። ታውቃለህ ያሲው እኔ ልምዴ ታውቀዋለህ። ዝም ብዬ ቅጥቀጣ ደስ ስለሚለኝ ነው ያሲው። አብሽር ዱከም ሰላም አለይኩም። ዱከምን አበረታቱት። ዱከም በጣም ሰራተኛና ነገሮችን አሳምሮ የሚሰራ ነው። ፎሎ አድርጉት። አዲስ አበባና በዙሪያው ያላችሁ በአጠቃላይ እንደዚህ አይነት ስራ ቤታችሁ የፈረሰባችሁ ካላችሁ፣ ሴራሚክ የተሰነጠቀ ካላችሁ ወይም አዲስ ሴራሚክ ማስገጠም የምትፈልጉ ዱከምን ብቻ ደውሉለት። ዱከም ሰላም አለይኩም ሰላም በላቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው? ሰላም ነው አለን። የሥራ ሰው ባቢሎን አለ። ሰላም በለው። ለፍቶ አዳሪ ነው ባቢ። ዱከም ሰላም ሰላም አለን። ቤት ስንገዛ ምናምን እንትን ታደርግልናለህ? እሺ ያውቃ ለዛ ያውቃ። አሁን እንኳን ገና ነው፣ ጥግራራ ላይ ነው። ከጥግራራ በኋላ በቃ አለው። በየትኛውም አጋጣሚ ደውሉልኝ መፈልጉ ባዮ ላይ አለ ስልክ ራሱ ያሲው ይመችውላችሁ። ከልብ አመሰግናለሁ። ደህና